የመድኃኔዓለም ቤተክርስቲያን በተደራጁ የግብር ኃይሎች መፍረሱ ተሰማ። በአሁን ሰዓት በሶማሌ ጅጅጋ ከተማ የመድኃኔዓለም መቃኞ ቤተክርስቲያን መፍረሱ እየተገለጸ ነው የሚገኝ። ሰበር አሳዛኝ መረጃ የመድኃኔዓለም መቃኞ ቤተክርስቲያን መፍረሱ ተሰማም። የምክክር ኮሚሽኑ ኢትዮጵያ ለዘመናት የምትታወቅበትንና የጸናችበትን ዓመተ ምሕረት የሚለው የዘመን አቆጣጠሯ የኢትዮጵያ አቆጣጠር በሚለው እንዲተካና የሂጅራ አቆጣጠር እንዲካተት የሚሉ ከታሪክና ከእውነታ ያፈነገጡ ሀሳቦችን አካቶ መጠናቀቁ ይታወቃል። ይህ በእንዲህ እንዳለ ኢትዮጵያ በሸሪያ ሕግ መተዳደር አለባት፣ ኢትዮጵያ የእስልምና መዳረሻ እናደርጋታለን፣ ክርስቲያኖች በእንግድነት ሲመጡ ተቀብለናቸዋል የሚሉ ግጭትን የሚቀሰቅሱ ንግግሮች ሲንጸባረቁ መሰንበታቸው ይታወቃል። እነዚህ ከውጭ አሸባሪዎች ቀለብና አጀንዳ የሚሰጣቸው ግጭት አዋላጆች ክርስቲያኖች ባሉበት ሁሉ እንዲገፉ፣ ድምፅ እንዳያገኙ፣ ከኢኮኖሚውና ከፖለቲካው እንዲገፉ በማድረግ ክርስቲያኖችን በጅምላ በመግደልና አብያተ ክርስቲያናትን በማቃጠል ከክርስቲያኖች የጸዳች ኢትዮጵያን መፍጠር የመጨረሻ መዳረሻቸው በማድረግ እየሰሩ ይገኛሉ። ትናንት የተካሄደው አስነዋሪ ድርጊት የዚህ አንዱ ማሳያ ነው። በጅጅጋ ሀገረ ስብከት እየተሰራ በሚገኘው መድኃኔዓለም ቤተክርስቲያን መቃኞ ላይ በማናለብኝነት ጉልላቱን በገጀራ በመቆራረጥ መቃኞውን አፍርሰውታል። ሕግ ባለበት ሀገር፣ መንግስት ባለበት ሀገር፣ የሃይማኖት እኩልነት በሚሰበክባት ሀገር ቤተክርስቲያን ጣራ ላይ በመውጣት ቤተክርስቲያንን በማፍረሳቸው የሃይማኖት ክብር ተነክቷል፣ ቀይ መስመር ተረግጧል ሲሉ ብዙዎች ቁጣቸውን እየገለጹ ይገኛሉ። ይህ ድርጊት ለአብሮነት የማይመች አንድነትን የሚሸረሽር ከኢትዮጵያውያን ባህልና እሴት እንዲሁም የአብሮነት ታሪክ ጋር የማይሄድ ስለሆነ አስፈላጊው የእርምት እርምጃ ሊወሰድ እንደሚገባ ብዙዎች ማሳሰቢያ ሰጥተዋል። ታሪክ የማያውቁና ትናንት የበቀሉ ስራ አልባ ውርጋጦች በሕግ ሊጠየቁ ይገባል። ከቱርክ በተደረገለት እርዳታ ኢትዮጵያን ለማፍረስ የሞከረው ግራኝ አህመድ በወረወረው ጦር ታሪክ አልባ ሆኖ እንደቀረ ሁሉ የግራኝ ቅሪቶችና አጀንዳ አስፈጻሚዎች ወደ ኢትዮጵያ የሚወረውሩት ጦር ተመልሶ እንደሚወጋቸው መገንዘብ አለባቸው። ሰበር አሳዛኝ መረጃ የመድኃኔዓለም መቃኞ ቤተክርስቲያን መፍረሱ ተሰማም። ዛሬ ነሐሴ 18 2018 ዓ.ም በሶማሌ ክልል ጅጅጋ ከተማ አዲስ የተሰራው የመድኃኔዓለም ቤተክርስቲያን በተደራጁ ኃይሎች መፍረሱን ከሶማሌ ክልል ሀገረ ስብከት በተጨማሪ የአዲስ አበባ ሀገረ ስብከት አረጋግጧል። ድርጊቱ የአካባቢውን ማህበረሰብ ከፍተኛ ሐዘን ውስጥ የከተተ ሲሆን የሚመለከታቸው አካላት አስቸኳይ ማጣራት እንዲያደርጉ ሲል የሶማሌ ክልል ሀገረ ስብከት አስታውቋል። የመድኃኔዓለም ቤተክርስቲያን በተደራጁ የግብር ኃይሎች መፍረሱ ተሰማ። ከሶማሌ ክልል ጅግጅጋ ከተማ አሳዛኝ የሆነ መረጃ ተሰምቷል። በጅግጅጋ የሚገኙ የመድኃኔዓለም ቤተክርስቲያን በዛሬው ዕለት በተደራጁ አካላት ካህናቱ ላይ ወጥተው በማፈራረሳቸው ሙሉ በሙሉ መፍረሱን የሶማሌ ሀገረ ስብከት በይፋ አስታውቋል። የሀገረ ስብከቱ ይፋዊ መረጃ እንደሚያሳየው የታሪካዊው ቤተክርስቲያን ህንፃ መቅደስ ሙሉ በሙሉ መውደሙ ተገልጿል። የአሳዛኝ ድርጊት በመላው የአካባቢው ኦርቶዶክሳውያን ላይ ሀዘንን የፈጠረ ሲሆን የክልሉ ባለስልጣናትም ድርጊቱን የፈጸሙትን በአስቸኳይ አጣርተው ለህግ እንዲያቀርቡና ቤተክርስቲያኑ ተመልሶ እንዲሰራ የአካባቢው የሃይማኖት አባቶች በመጠየቅ ላይ ይገኛሉ። በድርጊቱ ዙሪያ የክልሉ መንግስት እስካሁን ያለው ነገር የለም። በአሁን ጊዜ ቤተክርስቲያን ፈረሰች የሚሉ ዜናዎች እየተለመደ መጥቷል። ነገር ግን በአሁን ሰዓት በሶማሌ ጅጅጋ ከተማ የመድኃኔዓለም መቃኞ ቤተክርስቲያን መፍረሱ እየተገለጸ ነው የሚገኘው። ታዲያ ቦታው ላይ ቤተክርስቲያን እንዲሰራ ለሚመለከተው የመንግስት አካል ጥያቄ በማቅረብ ክትትል ከተጀመረ ለዓመታት የቆየ መሆኑ የተገለጸ ሲሆን ይህ ቤተክርስቲያን ታዲያ በዛሬው ዕለት ማለትም ነሐሴ 18 ቀን 2018 ዓመተ ምህረት እዚህ ጋር እንደምትመለከቱት በግብረ ኃይሎች እንግዲህ መፈራረሱ ነው ሀገረ ስብከቱ የወጡ መረጃዎች የሚያመላክቱት። ታዲያ ቤተክርስቲያኑ መፍረሱን ተከትሎ እንግዲህ ለምን ብለው የጠየቁትን የቤተክርስቲያን ልጆችና የሥራ መሪዎችን መታሰራቸውንም ነው እንግዲህ ከሀገረ ስብከቱ የወጡ መረጃዎች የሚያመላክቱት። ይህ የሃይማኖት ግጭት ለመቀስቀስና የህዝቦችን አብሮነት ለማወቅ እየተሰራ ያለው እኩይና አንካሳ ሴራ በቶሎ እልባት ማግኘት እንዳለበት እናሳስባለን።